ሜትር ታክሲ አሽከርካሪ ነው አይደለ? አዎ። ምን ኮንትራት ፈልገሽ ነው? መኪና ውስጥ ያጭሳል፣ ይቅማል እና ከጫማው ሽታ ጋር ተደምሮ ወይ ጉድ 2,130,650 ወይ ጉድ ጸጉር ማዤኔት እንዳደረግኩት ረስቼ እሱ ግን ከ3 አመት በፊት ያደረገውን ነገር አስተውሳለሁ። አይ ሆላ ሴቶች ባህሪ አይ ሆላ ወይ ጉድ ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። ፌሚኒስት የሚባሉ እንደው የሚከራከሩ ሴቶች ለምንድን ነው ለወንድ የቀረበው ፊታቸው? የምር እኔ እንደውም አንዷን ሰዓት አጎቴ ነው የምትመስለኝ። ፌሚኒዝም ስርቅ ነው ወዜ ራሱ የተመለሰው እና ፌሚኒስት በመሆኔ እኔ ምንም ነገር ተጠቅሜ አላውቅም። ጀምሯል። ሰላም የዩቲዩብ ሰዎቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና በሚያማምሩ እንዲሁም አጃይብ በሚያሰኙ እጅም ባፍ በሚያጭሩ ቪዲዮዎች ተከስተናል ማለት ነው። ቪዲዮን የማቀርብላችሁ ነው ወንድማችሁ ተሙኑ ጉሴ፣ እንዲሁም ከካሜራው በስተጀርባ ክኖሩን በተና አድርጎ ቀምሮና ቀሽኖ የሚያቀርብላችሁ ግሴ ግስላው። አቤት የሰማይ አባት የምድሩ ባለቤት አብረን በመሆን ነው። ቤተሰቦቻችን እዚህ ቤት ውስጥ ካሽ ገንዘብ አንቀበልም፣ እንዲሁም ቼክ አንቀበልም። ምንም አይነት ማስያዣ አይሰራም። የሰብስክራይብ በተኗን ነሃ ታረጉና ከርበት ብላችሁ ለኖቲፊኬሽን ደውል ምልክቷን ነሃ ታረጉና ከርበት ትሉና ለማበረታቻ የላይክ ምልክቷን ነሃ ስታደርጉ ልባችን በደስታ ቤተሰቦች ይሄን ቪዲዮ ስፖንሰር ያደረገላችሁ ዲኤምሲ ሪል ስቴት ነው። በለቡ መብራት ኃይል በሚያስገነባው ቅንጡ ቤት ፊቱን ወደ ሂልሳይድ ያዞረው የመጨረሻው ሽያጭ ነው የተባለ ነው። ቅድመ ክፍያ 8% ብቻ በመክፈል 40/60 የባንክ አማራጭ በተመቻቸበት የቤት ባለቤት ሁኑ እያላችሁ ነው። ከስቱዲዮ እስከ ባለ 4 መኝታ እኛ ጋር ጽድት ያለ ቤት አለላችሁ እያላችሁ ነው። ዲኤምሲ ሪል ስቴት ኮንታክታቸውን ከስራ አስቀምጠንላችኋል። ይህን ቪዲዮ ተማሩበት፣ ተዝናኑበት፣ እንዲሁ ፈታ በሉበት፣ ቁም ነገር ያዙበት ብሏችሁ ስፖንሰር አድርጓችኋል። ማፊ ሙሽክላ ሰበቅታ ሙስጠኒ ያ ሀቢብቲ። ይሄንን ቪዲዮ ከመጀመራችሁ በፊት ለግስላ ያላችሁን ፍቅርና እንደው ነቀፋም ከሆነ አስተያየትም ከሆነ ከስር የፈለጋችሁትን ነገር ኮሜንት ሴክሽን ላይ አስቀምጡልን። ላይክ ስታደርጉልን ቪዲዮ ቫይራል ይወጣል ማለት ነው። ላይክ አድርጋችሁ ጀምሩ። 2,130,000 2,130,650 እስኪ ብላችሁ መልሳችሁ ሰማችሁት እንዴ? አትሳሳታችሁ። ልክ ናችሁ። ዋጋውን በእርግጥ ከዛ በላይ ነው የሚያወጣው፣ ደግሞ ወርዝ ያደርጋል። የሚያምር ውብ የሆነ ማስተርፒስ የሆነ 21 ካራት ፒውር ጎልድ ያዘዘችን በጣም የምንወዳት የምናከብራት ተዋናይት ሞዴል እንዲሁም ሆስት ናት። በቅርቡ ቆንጆ የሙሽራ ትሆናለች። ማን እንደሆነች እናንተ በኮሜንት ገምቱ። በሌላኛው ቪዲዮአችን ለማዘዝ ባለው ስልክ ደውሉልን። በጣም ኮሚክ ናችሁ፣ ተጫዋች ናችሁ። 2,130,000 እዚህ ነው የምኖርበት አካባቢ እኮ ባለ 1 መኝታ ቤት የሚሸጥበት እኮ ነው። እሱን አንጠልጥለሽ ልትዞሪ ማለት ነው የኔ ኑሮ። እስቲ ምታው፣ ይሄን ብር ለማግኘት ስንት ዓመት ነው የሚፈጅብን? ምታው ካልኩሌተር ያልኩ ጭራል ልመታኝ ነው። አረ ወይኔ 3 ዓመት ብንለፋ ስንት ብር ነው የምናመጣው? 2,130,650 ሲካፈለስን ለ36 ወር በወር እንኳን ስንት ብር እንደሚደርስብን 59,184 ብር ከ72 60,000 በለው። እኔ ይሄንን ብር ለማግኘት 3 ዓመት እንኳን ብቆጥብ በወር 60,000 ብር ማስቀመጥ አለብኝ። ይሄ ነው እንግዲህ ዘማዘር አብዶሜኒዝ ብላክ ኤንድ ዋይት የናዶር ሽጉርጉር ነው የሚባለው። በዚህ እኮ ነው እውነት። አንቺም አማርኛ እኔም አማርኛ ነው የማወራው። በርግጥ ባንቺ አልፈርድም። ብለው ኦርደር የሚያደርጉ ነው ኢትዮጵያውያን ኦርደር የሚያደረጋችሁ ገበያሽ ነው አላቅም። ያለው ሰው ሊያደርግ ይችላል፣ ግን ለሰፊው ህዝብ ጆሮ መጠቀቃችሁን እንዳትረሱ እንደ ሐሳብ ነው። በውጭው ዓለም ደግሞ ምን እየተደረገ እንደሆነ ይውልኝ። ወይኔ አልሰማውም ነበር እንዳትሉ በመሃል ለቡ መብራት ኃይል ዲኤምሲ ሪል ስቴት በታላቅ ቅናሽ የቤት ባለቤት ሊያደርጋችሁ ዝግጅቱን ጨርሷል። ስለ ክፍያው ጭራሽ አያስቡ። 8% ቅድመ ክፍያ ብቻ በመክፈል 40/60 የባንክ አማራጭ በመጠቀም ከስቱዲዮ እስከ ባለ 4 መኝታ በተለያየ የካሬ አማራጭ እጅግ ዘመናዊ የሆኑ ቤቶችን ለሽያጭ አቅርቧል። እይታውን ወደ ተራራው ያዞረው ብሎካችንን በመግዛት የቤት ባለቤት ይሁኑ። እንዳያመልጡ። ኋላ ተናግሬያለሁ። የመጨረሻ ሳይታችን ነው። መታችሁ መግዛት ነው የሚጠበቅባችሁ። ከምን ብሎ ለሚመጣ የመጀመሪያው 20 ሰው እስከ 30% ቅናሽ አለው። ለበለጠ መረጃ በስልክ ቁጥራችን በ0911 26 86 54 ወይም በ0913 60 59 67 ሃሎ ይበሉ። ቴንክ ዩ
ዴምሲ ሪል ስቴት ወርቅ እንደሚበላ ያውቃሉ። ሳይሰማ ነው መቼስ። እናቶቻችን አንገትና ጆሮአቸው ላይ ያደርጉ የነበሩት ያ በልጅነታችን የምናውቀው ወርቅ ምግብ ሆኖ ይበላል። አሁንማ ወርቅ ማድረግ አንገትን ለማጅራት መቼ አመቻችቶ መስጠት ነውና አይናችንም ብርቅ ሆኗል፣ ቢያንስ በአፍሪካ። ይህንን ወርቅ ታዲያ ሀብታሞች እስኪ ከ24 ካራቱ አድርግልኝ እያሉ ክርሽምሽም አድርገው ይበሉታል። የአውሮፓ የምግብ ጥራት ቁጥጥር ባለስልጣን ወርቅን ለምግብነት መዋል እንደሚችል ፈቃድ ሰጥቶ ደረጃም አውጥቶለታል። በእርግጥ ወርቅ ብቻውን አይበላም። ከ23 ካራት በታች ከሆነም እንዲሁ። ባለ 24 ካራት ወርቅ እንደምታዩት በቅጠልና በብናኝ መልክ ተዘጋጅቶ ከሚያማምሩ ምግቦች ጋር ይቀርባል። ቼኮሌት፣ አይስክሬም፣ ካፑቺኖ፣ ሱሺና ሻምፓኝ ደግሞ ዋነኛ ወዳጆቹ ናቸው። ወርቅ እንደ ምግብ ቢበላም በሆድ ውስጥ ከገባ በኋላ እንደ ሌሎች ምግቦች አይፈጭም። ሲበሉትም ምንም አይነት ጣዕም የለውም። ለጤና የሚሰጠው ጥቅም በምግቡ ላይ የሚጨምረው የጣዕም ለውጥም የለም። ከሌሎች ተረፈ ምርቶች ጋር ተዋህዶ ተፈጥሯዊ ሂደቱን ጠብቆ ይወገዳል። እኛ ለአንገታችን ያጣነው ወርቅ ኒውትሪሽናል ቫልዩ ከሌለውና ከቆሻሻ ጋር የሚወገድ ከሆነ ታዲያ ለምን ይበሉታል ካሉኝ መልሱ ቀላል ነው። ገንዘብ ስላላቸው። ደግሞም በምግብ ላይ ጣል ተደርጎ ሲቀርብ ቢያንስ ለእይታ ያምራል። ለነገሩ የወርቁ ገረመን እንጂ ለየት ብሎ ለቀረበ ምግብ ሁሉ ከፍተኛ መጠን ያለው ገንዘብ እየከፈሉ መመገብ በሀብታሞች ሰፈር የተለመደ ነው። አንድ ምሳሌ እንስጣችሁ። ለመሆኑ ሐባብ ይወዳሉ? በሕይወቱ በውድ ዋጋ የገዙት ሐባብ ስንት ያወጣል? አሁን የዓለማችንን ውዱን ሐባብ ልናሳያችሁ ነው። እንደምናውቀው የተለመደ አይነት ሐባብ ግን አይደለም። ከለሩ ጥቁር ነው። ዋጋው ግን በድንጋጤ ነጭ ያደርጋል። አንዱ ሐባብ $6000 ነው የሚሸጠው። 780,000 የኢትዮጵያ ብር ማለት ነው። በሀገራችን ከወደ ምስራቁ የሚመጡ ሐባቦች በጥፍጥናቸው ተወዳጅ ናቸው። ይሄኛው ሐባብ ደግሞ ከጃፓን ነው የሚገኘው። ሃኪያዶ ከሚባል ስፍራ። የፈጀውን ይፍጭ እገዛዋለሁ ብለው የትም ሱፐርማርኬት ቢሄዱ ግን አያገኙትም። በጨረታ ነው የሚሸጠው። እዚህ ላይ እስካሁን ለዘረዘርናቸው ውድ ነገሮች ሁሉ የሚሰራ አንድ ማሳሰቢያ እንንገራችሁ። ነገሮቹ ውድ መሆናቸው ስለሚታወቅ ተመሳሳይ ነገሮች እየተሰሩ በየሱፐርማርኬቱ ስለሚገኙ ስሙን አይተው ብቻ የተዋሹ አይነት እንዳይሰማውት። በቃ ፖፖና ማስታጠቢያ ይዘህ በየሽንት ቤቱ ይዘህ መሄድ ነው። ከተረፈ ምርት ጋር አንድ ላይ ነው የሚወጣው፣ ተሸራርፎ ማለት ነው። አስቧል። ጩባ ካካ ስታረግ የት ነው የምትሄደው? ኧረ እዚህ የለም። አበሻ እንኳን ያበላልም። ለአንገቷ ራሱ እያለን እያየኸው። ኧረ ስንቱን ነው የሚያሰማኝ ፈጣሪ ወይ። እቺ ዓለም እንደው ግርም አትላችሁ? ግማሹ እንደው የሚበላው አጥቶ ከቤተሰብ ተነጥሎ ጎዳና ላይ ይኖራል። ግማሹ የተንጣለለ ቪላ ውስጥ ይኖራል። ግማሹ የሚበላው አጥቶ እንደው ፍርፋሪ ይበላል። ግማሹ እንዲህ ወርቅ ላዩ ላይ ቀባ እያደረገ ይበላል። ግማሹ የሚለብሰው ሰውነቱ ላይ ጣል የሚያደርገውን አጥቷል። ግማሹ ከልብስ አልፎ ብራንድ መመረጥ ተጀምሯል። ዘይት 1600 ገባ። የቤት ኪራይ ጨመረ አልጨመረም፣ ስንት ነገር ውስጥ እንገባለን። እንደው የሚሰማው ነገር ሁሉ ስቅጥጥ ነው የሚለው። ላይፍ እኮ እንዲህ ቁርጭጭጭ አርጋ እየበላችን እኮ ነው። ባካችሁ ይሄንን የምነግራችሁ ካላችሁ መዝናናት ትችላላችሁ። ነገር ግን የሌላቸውንም ጎረቤት ካሉ ዝም ብላችሁ ቼክ እያደረጋችሁ ከአስቤዛ ስትገዙ ከዘይቱም ከሽንኩርቷም ትንሽ ቀነስ አድርገው። ይሄ ኢትዮጵያዊ ባህላችንም ነው። በቻልነው አቅም እንረዳዳለን። ከኋላችን ከጎረቤት ያሉትን ሰዎች ቼክ ማድረጋችን እንዳይረሳ። እወዳችኋለሁ። እንዲህ አይነት ጭካኔ በዘራችሁም አይድረስ። ማለዋሽ የሆነ ጊዜ በጣም አጥፍቼ አጥና ምናምን ብሎኝ ሄደ። ፋዘር ትምህርት ላይ አይደራደረም። በጣም በትምህርት የሚያምን ሰው ነው። ሁላችንም ምናምን ብሎኝ ሄዶ ፊልም ከፍቼ ደረሰ ማለት ሲመጣ ፋዘር ጓሲል አይለኛል። በጣም ከሸክሸን ነበር። ከሸክሸን ግን በጣም ስሜታዊ በሆነ መንገድ ነበር። ማለዋሽ ከቁም ሳጥን ውስጥ ወደ 8 ሚሊዮን ብር ቁጠራል። ምንድን 8 ሚሊዮን ብር ቁጠር። ምን አይነት ጭካኔ እንደሆነ በዛ ልጅነት 8 ሚሊዮን ብር እና ማረሳው። ያን ቀን ማዘር መጣች ልታገላግል። አንቺ ሴትዮ አንቺ ነሽ ልጆቹ የምታቀብጫቸው ምናምን ብሎ ወደ 4 ሚሊዮን ምናምን ደርሼ ነበር ቆጥሬ። እሷ ልትጋገላግል እንደውም እናት ናት የምታቀብጠው ብሎ ሌላ 4 ሚሊዮን ብር ነው። ያ ከባድ ጊዜ ነበር ለእኔ። አረስኩ በመሀል ያው ይከፋኛል። የልጅነት ትራማችንም እኮ ቆጥረናል። ተው እውነት ነው። አንተ ፊደል ነው፣ አንተ ፊደል ነው። ኧረ አንተ አባትስ በጣም ተጫዋች ቀላጭ አይደል? በጣም ይቀጣል። ጋሽ ንጉሴ እኮ እንዴት እንደሚቀጣኝ ይኸውልህ። አንጥሮ በአፍጥሜ ካልተደፋው ልጁ እስካልመስል ድረስ ፈሴን ቁቅ እስኪል ድረስ በኤርፎን ካልሰማው በስተቀር ጭራሽ በሚሊዮን ነው የምትቀጣ። አንተ ሳክስ ትንሽ እንደው ክኖር ጨመርክባት።
ትንሽ በዛች እንጂ ደስ ትላለች ጨዋታዋ። የኔ አባት እንኳን እንደዚህ አይነት አሰቃቂ ቅጣት አይቀጣኝም ነበር። እንደው የኔ አባት ምንድነው የሚያደርገው? ለስለስ ብሎ ናስቲ ልጄ ብሎ እንደ አፐርከት ድሮ ታውቁታላችሁ። ቤት እንደዚህ አይቆለፍም ነበር። መቀርቀሪያ አለች አይደለ? መቀርቀሪያ አለች። እሷ በሷ ትንሽ ጀርባዬን ከደቃኝ እንደው ምንድነው የሚደረው? ሌላ ምንድነው የሚያደርገው? ወይ ቢጠልዘኝ ነው ወይ ደግሞ አለች እቺ ራዲዮ ካሴት እንዲህ ተመቶ ቢገባባ የሷ ገመድ አለች። በሷ ወፌ ላላ ባፍት እንዲህ ዘግዝቆ በርበሬ ቢያጥረኝ ነው። ለዛ ነው አሁን እንዲህ ተሽሞንሙኜ ጥሩ የሆነ ቅርጽ ያስኩት። ቶርች እኮ ነው ያደረገኝ የኔ አባት። ጃር ያንጠለጠለብኝ። ኧረ ጃር የለም በዛ ጊዜ። ምን አገባ አንተ? ሰላቢ ልጅ ነበርክ። እኔ ጉዳቴን ማቀው። ለማንኛውም ወላጆች ልጅን ስትቀጡ በእንደዚህ አይነት በጣም ክፉ በሆነ ቅጣት እንዳትቀጡ። አለመቀጣትም አሁን ላይ እያመጣ ያለውን ነገር እያየን ነው። ሶሻል ሚዲያ ላይ እንዴት ዊጥ ጥሪቅ እያደረጋቸው እንደሆነ ይታወቃል። ስትቀጡን በመጠኑ አድርጋችሁ ግን ቅጣቷ እንዳትቀር። ክብር ለአባቶችና ለእናቶች። እቺ አርቲስት ደግሞ ባለኝ መረጃ ማለት ነው ለጊዜው ስም አልጠቅስም፣ ቀኑ ከደረሰና የማይቆም ከሆነ ይሄን ነገር ለማጋለጥ ይላሉ። ጠንቋይ ቤት ተሄዶ ያ ጠንቋይ እቺን አርቲስት ካላጠፋሽ ያንቺ ከሷ በታች ሆነሽ ነው የምትቀሪው ተብሎ ስለተነገራት ነው የወላ በማህበራዊ ሚዲያ ላይ ዘመቻ ያስከፈተችባት። ሌላ ከጀርባ ያለውን ነገር አላውቅም፣ ግን እንደዚህ ምን ያክል ጠንቋይ ቤት ድረስ ሲሄዱ እርስ በርሳቸው እንደሚወነጃጀሉ አንዱን ለማጥፋት ምን እንደሚያደርግ ይሄ ማሳያው ናቸዋል። ከዚህ አሁንም ሜላት ቀለም ወርቅ ላይ የተከፈተባት ዘመቻ ከዚህ የተለየ አይደለም። ጠንቋዩ እቺን አርቲስት ሜላትን ካላጠፋሽ ወይም ደግሞ እሷ እስካለች ድረስ አንቺ በርተሽ አትታይም ስላላት ብቻ በማህበራዊ ሚዲያ ከፍተኛ ገንዘብ በመመደብ እያሰደበቻት ትገኛለች። አሁን ይሄ የመድረኩ ጉዳይ ያለባበሱ ጉዳይ ምናምን ሰው ተቀባይነት አላገኘም። ይሄ የተሰጠንቱ የስም ማጥፋቱ የተደረገው ዘመቻው በጠቅላላ ይሄ ሳያድረስ ሲቀር ደግሞ አሁን ደግሞ ያመጡት ምንድነው የሜላት አባት ቄስ ናቸውና እንዴት የቄስ ልጅ ሆና ትዘፍናለች፣ አባቷን አዋረደች ምናምን የሚሉ የተለያዩ ሶሻል ሚዲያ እየተለቀቁ ነው ዛሬ እነዚሁ በተከፈላቸው የማህበራዊ ሚዲያ ሰዎች አማካኝነት። እንደገና ከሃይማኖት ጋር ለማያያዝና ልጅቷን ለመስበር የሚደረገው ነገር እጅግ አሳፋሪ ነውና እባክሽን ይሄንን ከፍለሽ እያደረግሽ ያለሽው ልጅ ወይም አርቲስት አቁሚ። አለበለዚያ ግን ብዙ መስረጃዎች እና ብዙ መረጃዎች አሉ። እነሱን ለህዝብ ይፋ ማድረጋችን አይቀርም ማለት ነው። አረ ቆየት ካልን በዩኔስኮ እናስመዘግበው ነው ምቀኝነታችንን አይደል? አንዱ ምቀኛው አንተ ነህ። እዚህ እያወራሁ እዚሁ ምን አባ ነው የሚያስደነዘዝ? በርግጥ ሰሞኑ ሶሻል ሚዲያ ላይ እንደ ጨረፍታ እያየሁ ነበረ። እርስ በርስ መመቀኛኘት እንዲህ ምን የሚሉት ነው? ጭራሽ ደግሞ ገንዘብ አውጥተን ጭራሽ ጠንቋይ ቤት ምናምን እንዲመጣ ጌታዊ ይቅር በለን። በሰማይም በምድርም እንደው ሲኦል ሆኖብን እንደው ዘላለማችንን ኑሯችን እንጀራችን ላይ ጠላቂ ጣሁ ነው። ለማንኛውም ሚስጥሩ ከወጣ ወጣ፣ ካልወጣም ብታርፊ ነው የሚሻለው። ያል ምቀኝነት ምን ያደርግልሻል? በሰው እንጀራ ላይ መምጣት ጥሩ አይደለም። እኔ እንደው ሳስበው ቢቀርብሽ ነው የሚሻለው። ከሆነም ከጥንቁልና ይልቅ እግዚአብሔር አይቀርብሽም? ጸሎት አታረጊም? የራስሽን እንጀራ እንዲሰጥሽ እስቲ ጸልይልኝ። አሜሪካ መሄድ ፈልጋለሁ። እንከፍ በጸሎት ቢሆን እኔ ቀድሜ አልሄድም። ምን ይሉታል እንዲህ አይነት እንግዲህ አረዲያ ረፉ በቃ። ለማንኛውም ምቀኝነትን ታዩና ቅንነትን ከዚህ ተማሪ። የአማራ ተወላጅ መሐመድና የትግራዩ ተወላጅ ምስግናን ያገናኘው በሰሞኑ ጊዜ እግሩን ተመቶ ራሱን ስቶ ባለበት ወቅት 4 ሰዎች ያገኙታል። መሸከም አንችልም ብለው ወደ ቀያቸው ሲመለሱ መሐመድን አንድ ልጅ ተመቶ ወድቋል ብለው ይነግሩታል። መሐመድም ሰዎችን አስተባብሮ ምስግናን ተሸክሞ ወስዶት ዳስ ቢጤ ሰርቶለት ማስታመም ጀመረ። ከ3 ቀን በኋላም ነቃ። የት ነው ያለሁት? እዚህ ምን እሰራለሁ? ጥያቄዎቹ ነበሩ። መሐመድ እግሩን እንደተመታና እያስታመሙ መሆኑንም ነገረው። የሚገርማችሁ መሐመድ ለ9 ወር በረሃ ላይ ዳስ ጥሎ ከቤቱ እየተመላለሰ ሲንከባከበው ቆይቶ ከ9 ወር በኋላ ተሸክሞ ወደ ቤት ወሰደው። ይህ ሁሉ ሲሆን የምስግና የተመታው እግር ቁስሉ መጥፎ ጠረን ነበረው። ነገር ግን መሐመድና ቤተሰቦቹ ሳይጠየፉ ከጎኑ ነበሩ። ሙስሊሙ አማራው መሐመድ ከኦርቶዶክሱ ትግራዋዩ ምስግና ጋር ብዙ ልዩነት አላቸው። ልዩነታቸውን ግን በፍቅር አሸነፉ። ምስግናን ምን ትመኛለህ ብዬ ጠየቅኩት። ይህን እመኛለሁ፣ ሰላም እንስበክ፣ ሰላም እንሁን፣ ፍቅር ይበልጣል፣ እናታችን ይበቃል፣
ያለቆሰው ይበቃቸዋል። ያለፈን አልፈዋል። በቃ ይሄንን ከአሁን በኋላ ሰላም ነው የምንፈልገው። ሰላም እንደልይ ትግራይ አምሐራ ሓደ እዮም። አንድም እናት አታልቅስ፣ አንድም አባት አንገቱን አይድፋ፣ ልጆችም ያለ ወላጅ አይደጉ፣ ቤት የማይፍረስ። እያወራሁ ያለሁት ስለ ፖለቲካ አይደለም፣ ስለ ሰላም ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያችን፣ ሰላም ለዓለማችን። ዋው እውነት በቃ ምን ሊባል ይቻላል? በእናታችሁ አንዳንድ ጊዜ እኮ እኛው የኛን ክፋት ሳይሆን የእናት አባቶቻችን ደግነት እያየ ነው ፈጣሪ ከብዙ መከራ የሚምረን። እርስ በርስ መዋደድ፣ አብሮ መኖር፣ ጉለታችን መሞላላት፣ ራሳችንን ላሳልፈን ለሌላ ለውጪ ለክፉ ለጠላት ላለመስጠት፣ ይሄ ሁሉ የእናት አባቶቻችን የጀግንነት ውጤት ነበር። አሁን ላይ ከህሊናችን ወዳችን ቀድሞብን እርስ በርስ መበላላት፣ ቅድም እንዳያችሁት ቪዲዮ ምቀኝነት እስከ ጥንቁልና መሄድ፣ አንዱን ጥሎ ከአንዱ ከፍ ለማለት መሞከር፣ ይሄ በቤተ እምነትም የሚከለከል ነው የሚወገዝ ጉዳይ ነው። ዘርተን መቃም የምንችለው ወልደን መሳም የምንችለው ሰላም ሲሆን ነው። አየራችን ጥሩ የሚሆነውም ሰላም ሲሆን ነው። ይቺን የተባረከች ሀገራችንን ፈጣሪ አምላክ እቅፍ ድግፍ አድርጎ ዳሯን እሳት ማሏን ገነት አድርጎ ያቆይልን። ውስጣችንን ያለውንም ክፉ ሐሳብና እልሆቻችንን ከውስጣችን ፈንቅሎ ያወጣ። ምክንያቱም እልህ የሰይጣን ስለሆነ ማለት ነው። ሀገራችን ሰላም ትሆንልን። አሜን። አሁን ተስማማን። አንደኛ ነሽ እውነት ሰላም ተወበቃ ትንሽ ሲበዛም ይደብራል። የምትመለከቱት በስዊት ኬዝ የተያዘ በሚስጥር ቁጥር የተቆለፈ እንደ ንጉስ በአጀብ የሚሄደው ይኸውልኝ የቡና ጉድ እኛ በየቀኑ ስንጎነጭ የምንውለው ቡና ነው። በኢትዮጵያ ምድር ተገኝቶ ዓለምን በሱሱ ያንበረከከው ቡና እንዲህ ክብርን ያሰጠው ግን ቡናነቱ ብቻ አይደለም ዋጋውም እንጂ። ኢትዮጵያ ቡናን ለዓለም ብታበረክትም የዓለማችን ውዱ ቡና ግን እኛ ጋር አይገኝም። ለነገሩ እነሱ ቡና ነው ስላሉን አመናቸው እንጂ ይሄኛውስ እንደምናውቃቸው ቡናዎች ከዛፍ ላይ አይለቀምም። ልዋክ የምትባል በዱር የምትኖር የድመት ዝርያ ከተጸዳዳችሁ ካካ ውስጥ የተለቀመ ነው። ሰምታችሁኛል። የአንዲት አውሬ ካካ ነው እንዲህ በክብር ታሽጎ የሚዞረው። መገኛው ኢንዶኔዥያ ነው። ታሪኩ ሊያስደንቆት ይችላል። ሀብታሞች ደግሞ ለየት ያለ ታሪክ ይወዳሉ። ቡናውን ሳይሆን ታሪኩን እየገዙ ይጠጣሉ። ቡናን ለመጀመሪያ ጊዜ ያገኘችው ፍየል እንደሆነች ያውቃሉ። ኢትዮጵያዊት ፍየል። የፍየሏ ባለቤትም ካልዲ ይባላል። የእኛዋ ፍየል ብቻ ሳትሆን ግን ኢንዶኔዥያዊቷ ልዋክም ቡና ትወዳለች። ልዋክ ማለት በኢንዶኔዥያ ጫካ ውስጥ የምትገኝ ከድመት ዝርያ የምትመደብ እንስሳ ናት። ጥሬ ቡና ነፍሷ ነው። ሊለቀም የደረሰ ልክክ ብሎ የቀላ የቡና ፍሬ ደግሞ ጥፍጥናው እጅ ያስቆረጥማል። እንደነገርናችሁ ልዋክ ጣፋጭ ነገር ትወዳለች። በምትኖርበት ደን ውስጥ የሚገኝን የጫካ ወይም ወፍ የዘራው ቡና አንድ በአንድ እየለቀመች በፍቅር ታጣጥመዋለች። ነገር ግን ትናንሽዬ መንጋጋዎቿ ቡናውን አድቅቆ ለመፍጨት አቅም የላቸውምና ገለባውን እየፈለቀቀች ብቻ ቡናውን ትውጠዋለች። ከዚህ በኋላ ተፈጥሯዊ ሂደቷን ጠብቃ አንድ በአንድ እያጣጣመች የዋጠችውን ቡና እንዲህ ሰብሰብ አድርጋ በካካ መልክ ታስወግደዋለች። የእሷ ካካ ግን እንደ ዘመዶቿ የትም ወድቆ አይቀርም። ካካዋን በጉጉት የሚጠባበቁ ገበሬዎች አንድ በአንድ እየለቀሙ ስብስብ አድርገው ያነሱታል። ቀጥሎ ይታጠባል፣ ንጹሕ ቡና ይወጣዋል፣ ይቆላል፣ ይፈጫል። ይህንን መስሎ ለዓለማችን ቢሊዮነሮች በልዩ ክብር ይቀርባል። ለምን ለቢሊዮነሮች ብቻ ካላችሁኝ መልሱ ቀላል ነው። እነሱ ካልሆኑ እኛማ ኬት አምጥተን እንገዛዋለን። ይህቺ የምትመለከቷት አንድ ስኒ የልዋክ ቡና ለምሳሌ 325 ፓውንድ ወይም 56,000 ብር ነው የምትሸጠው። ቡናውን እቤት አስቀምጬ በየቀኑ አጣጥመዋለሁ ካሉም የ1 ኪሎ ዋጋ እንንገሩት። 1 ኪሎ ከልዋክ ካካ የተገኘ ቡና 5,000 ዩሮ ነው የሚሸጠው። 700,000 የኢትዮጵያ ብር መሆኑ ነው። ለመሆኑ ይህ ቡና ለማመን እስኪ ከብደን ለምን ውድ ሆነ? ምክንያቱ ከቡናው አመራረት ጀርባ ያለው ታሪክ ነው። ጥሬ ቡናው በልዋክ ተበልቶ ካካውን ውስጥ ይወጣ በተፈጥሯዊው ፈርመንቴሽን ውስጥ ያልፋል። በልዋክ ሆድ ውስጥ እያለም በኢንዛይሞቹ አማካኝነት በውስጡ ያለው አሲዲቲ ተመጦ ስለሚወጣ መራርነቱ ቀርቶ ለስለስ ያለ ልዩ ቃና ያለው ቡና ይሆናል። ልዋኮች ደግሞ ዓለማችን ላይ በቁጥር ጥቂት ናቸው። ለዓለም ቡና ወዳዶች የሚበቃ መጠን ያለው ቡና አይበሉም፣ አይጸዳዱም። ይህ የምርቱን መጠን ያሳንሰዋል። ብዙ ፍላጎትና ትንሽ አቅርቦት ሲገጣጠሙ ዋጋ ይጨምራል። አረ ወይኔ አያንቻለም ስንዱ ጉድ ታሰሚናለሽ። እኛውን ቡና 1800 ብር ገብቷል ተብሎ ይኸውና ቡና ማይ ሳይሆን የኢኮኖሚ ዋልታ ቡና የገብ እሱላ ዘፈኑ ከእንግዲህ በኋላ ከዩቲዩብ ላይ እነሳ ተብሏል። ጭራሽ ካካ አንድ ሲኒ ቡና 57,000 ብር ፉትልል ነው።
57 ሺህ ብር እኮ ማለት የአንድ አመት የምንድነው? ምን አውቃለሁ። ኧረ እባክህ አምጣልኝ ወይ ሉክ ካካሽ ዛሬ እንግዲህ ከካካ ጋር የተያያዘ ነገር ቀድሞ ወርቁ አለች አይደለ? ስትዘበለል ሮው ወርቅ 24 ካራት ካካ የሚሉት ኧረ ኑሮ እስቲ ኧረ ገላምጠኝ እንዴ ብለኝ እስቲ እባክህ። እኔስ ልጅ አይደለው ይሄን ግሪሳ እንደው ምን ላብላው? አይሉአክ 700 ሺህ ብር ኤክስፖርት የሚጀመርበት እኮ ነው 1 ኪሎ ቡና። እንደው አንድ ጥያቄ አለች። ይሄ እንስሳት የሚያረቡት አርብቶ አደር ይባላል። ፍየል ምናምን የሚያረቡት አርሰው ምርተው የሚሸጡት አርሶ አደር ይባላሉ። እነዚህ የነሏክን ካካ ቢሰበስቡና ቅድም ወርቅ ካካ ሚሊዮን እንትን ለማለት ፖፖ ይዘው ከስር የሚሉት ምን ሊባሉ ነው? መልሱን ለእናንተ ትቼዋለሁ። ኮሜንት ላይ አስቀምጡልኝ። እማይ ብናጣ ከጓደኞቼ በታች ብሆን ራሱ አልተውም። ጀግና ምንም ይክሳም ይቁሰልም ይጉደልም ምንም ይሁን ከነማንነቱ ነው የወደድኩት። ይቅር ማለለው ነገር ቢኖር ግን ከሴት ካካዩት ብቻ። ትክክል ሌላ ምንም ማለት ትክክል። እውነት የምሬ ነው ሌላ ምንም አልፈልግም። ዋው ከዛ በተረፈ ምንም ይሁን ባለ ይጣማው ማንም ሰው የሚያጣ ነው። ይክሳም ማንም ሰው የሚከሳ ነገር ነው። ይጥቆርም አካሉ የሚጉደል ነገር ምን እንደምንሆን አናቅምኛ። በማንነታችን ስንዋደድ ነው ሁሉም ነገሮች ማለት ነው። ከዛ በተረፈ ባሌ ላይ ለሚሆኑ ነገሮች እያንዳንዱ ነገር ለክብሩም ለውርደቱም ለኤቭሪቲንጉም አለውለት እግዚአብሔርን እኔ ጀግና ከሁለታችሁ አንዳችሁ ማን ይሞት ቢባል እኔ ራሴን ሰጣለሁ። ለምን ንጹህ ስለሆነ ማለት ነው። እውነት ለኔ በጣም ንጹህ ነው አውቃለሁ። ከኔ በላይ የሚያውቀው ሰው የለም። ስላወኩትም ነው ያገባው። ከዛ በተረፈ ስለ ባሌ እያንዳንዷን ነገር አውቃለሁ። እኔ አሁን ለምሳሌ የኔ ብዙ ባልና ሚስቶች ስልካችሁን ትደባበቃላችሁ፣ እንተዋወቃለን በጣም ብዙ ሰዎች ማለት ነው። ባልየውም ፓተርኑን እዛ ጠልፎ እዚህ ጠልፎ ለምን ስልክ የነካሽ ብሎ የሚናገር ባል አለ። ሴቷም ልክ እንደዛ እኛ ቤት የለም ማሪ የሱ ስልክ ይሄ የሱ ስልክ ነው እኔ ጋር ነው የሚውለው። የኔ ስልክ እሱ ጋር ይውላል። ሌላ ስልክ ትርፍ የለንም። ኤቭሪቲንጋችን እንደዚህ የተጠማመረ ነው። እንደዛ ሲሆን ግልጽ ስትኳኳኑ ምንም ነገር ክፍተት አይመጣም ቤታችሁ ውስጥ። ስለ ነገ ደግሞ ፈጣሪ ያውቃል። የሚያኖረን ፈጣሪ ነው። ገባችሁ? ስለ ነገ እግዚአብሔር ያውቃል። ስለ ነገ እኔ አልጨነቅም። የሚጨነቅልኝና የሚያስብልኝ አምላክ አለልኝ። ገባችሁ? ሁሉም ነገር የሚሆነው ፈጣሪ ሲፈቅድና እሱ ባለው መንገድ ነው እንጂ እኔ ባልኩት አይደለም። ማንም ሰው አብረን ዛሬ ላይ እኔ ነገ እኮ ልንለያይ እንችላለን ብዬ እኔ ባሌን ዛሬ ላይ አልጎዳውም። ለምን? ስለ ነገ እግዚአብሔር ያውቃል። እኔ ምን አውቃለሁ? አላውቅም። ዛሬ ላይ ግን ደስተኛ አድርጌ እሱ ማኖር ካልቻልኩኝ ነገ ላይ የምጸጸትበትን ነገር ማድረግ አልሻም። ምንም ይሁን ምን ንጹህ ነኝ ለሱ ምን ጎሎኝ ምን አጥቼ። ወንዶች ከሆኑ ስማችሁ ነው እንጂ የተለወጠው ሁላችሁም አንድ ናችሁ። ምንም የተለወጠ ነገር የላችሁም። የተለየ ነገር የላችሁም። ስማችሁ ብቻ የተለያየ ነው። ወንድ ትክክል። ወድጆ አክብሬው ነው ያገባሁት። خلاص ሌላ ያስፈልገኝም። ብትጠበስም አትሸተኝም። ገባ? አንደኛ ከያንዳንዱ ብርቱ ወንድ ጀርባ ጠንካራ ሴት አለች የሚባለው በምክንያት ነው። እንደዚች አይነት እንቁ እህቶቻችንን ፈጣሪ አምላክ ያብዛልን። አሜን። ወንድ ልጅ ከስራ ገበታው ውጪ ደስተኛ መሆን ያለበት ቤተሰቡ ጋር ነው። እንደዚች አይነት እንደ ሁሉን የምትረዳ እርስ በርስ የሚዋደዱ ነገ ከነገ ወዲያ አጣ ገረጣ ሳትል የምትወድ ገደብ የለሽ ሚስት ፈጣሪ ይስጠን። አሜን። ላጣችሁ ሚስጣችሁ። አሜን። አሜን። እኔ አልሰጥም። ሂድ ጸሎት ቤት አልቅስሳ። በቃ ከዚህ ይሰጣል። በቃ እነሱ ይሰጣል። እና አብራችሁ የምትኖሩ ቤተሰቦችም እንደዚህ ስትተባበሩና ስትዋደዱ ነው ቤተሰብ ተመስርቶ ልጆች ደስተኛ ቤተሰቦቻቸውን እያዩ ነገ ከነገ ወዲያ ልክ እንደነሱ አይነት ቤተሰብ መመስረት የሚፈልጉት ማለት ነው። አሪያ መሆን ከፈለጋችሁ ተዋደዱ፣ ተፋቀሩ። ችግሮች ካሉ ቁጭ ብላችሁ ጎረቤት ሳይሰማ ሶስተኛ ወገን ሳይሰማ ሳይከፋ ነገሩ ቀስ ብላችሁ በሹክሹክታም ቢሆን ነገሩን ፍቱት። ፈጣሪ አምላክ ሰላሙን በየቤታችሁ ያምጣላችሁ። እነዚህ ባሉበት ሀገር ነው እንግዲህ እነዚህ ቁንኒስ ፌሚኒስት እያሉ እንትን ያሉ ተመልከቱልኝ። በውስጥ ይቅርታ ጠይቄው እንዲሰማኝ ይፈልጋል።
ጸጉር ማዤን የት እንዳደረግኩት ረስቼ እሱ ግን ከ3 አመት በፊት ያደረገውን ነገር አስታውሳለሁ። ቁም ሳጥኔ ሙሉ ነው ግን ለብሳው አጣለሁ። በጣም ነው የምወደው ግን መቼም አልነግረውም። ቪዲዮ ካድርጌው እንዲያወራኝ ጠብቃለሁ። አጥፍቼ ተናድጄ በመናደዴ ደግሞ እናደዳለሁ። ራሴ አጥፍቼ ይቅርታ ሊጠይቀኝ ጠብቃለሁ። ጭራሽ አይ ሆላ ሴቶች ባህሪ አይ ሆላ ብሏል። እንዴት ነው እርስ በርስ የምትስማሙት? ትስማማላችሁ እርስ በርስ? ለነገሩ ይባላል እኮ ሴትና የሴት ጓደኛ አብሮ አይሆንም ነው የሚባለው፣ አይዘልቅም ይባላል። ምክንያቱም የባህሪ ለውጥ በየሰከንዱ ነው አፕዴት የሚሆነው። አብዛኞቹ ሴቶች የወንድ ጓደኛ የሚኖራቸው በዚህ ምክንያት ነው። እንዴ በዚህ ባህሪሽ እንዴት አብራሽ ትዝለቅ? ከባድ እኮ ነው። ወንድስ ጀርባው ሰፊ እንደው ሁሉ ነገር መሸከም ስለሚችል ጀርባው ሰፊ ነው። አይ ወንዶች ምናየው መከራ ለጉድ ይፈጠረን። እኔ አሁን በጣም ግርም የሚለኝ ምንድነው ሴቶች አብዛኞቻችሁ እስቲ ኮመንት ሴክሽን ላይ አስቀምጡን። ሁላችሁም ጋር ነው እንደዚህ ያለው? የወንዶች ባህሪ ተመሳሳይ ነው፣ ስማቸው ነው የሚለያዩ። ነገር ግን የሴቶች ባህሪ ምንድነው? በጣም የሆርሞን ለውጥ ይሆን አላውቅም፣ ግራ የሚያጋባ እንደው ማትገምቱት ነው የሚሆነው። አሁን ለምሳሌ ይሄ ደስተኛ ያረጋታል ብዬ ባስብ ከሷ ጋር የዓለም ጦርነት የሚፈጠር ነገር ነው የሚሆነው። ብሎክ አድርጌ እስኪያናግረኝ ጠብቃለሁ። ምን ማለት ነው ይሄ? እዚህ አለ ሁላችሁም ጋር እንደዛ ነው? አስቀምጡልኝ እስቲ ፈልጌው ነው። ሜትር ታክሲ አሽከርካሪ ነው አይደለ? አዎ ምን ኮንትራት ፈልገሽ ነው? መኪና ውስጥ ያጭሳል፣ ይቅማል እና ከጫማው ሽታ ጋር ተደምሮ በጣም ኧረ አይደለም ብራዘር። እኔ የምለው አንተ ሰውዬ ከየት ነው ይሄንን ድፍረት ይዘህ መጣው? ከባድ እኮ ነው። ስልክህን ያውቁታል። አሁን ይዘው የሆነ ነገር ቢያደርጉስ? እነሱስ ቢሆን እዛው ቢነግሩ አይሻልም? እንደው በአደባባይ ሶሻል ሚዲያ ላይ አሁን እንደው ያንተ አይነት ድፍረት ቢኖረኝ እኔ አግብቼ ቤተሰብ መስርቼ ኖር ነበረ። ድፍረት ነው የሚፈልገው አትበሉኝ፣ ገንዘብም ይፈልጋል። በርግጥ ግን ደፋር ነው በጣም። ለማንኛውም እናንተም አግብታችሁ ልጆች ወልዳችሁ የተደላደለ ኑሮ ቤተሰብ መስረታችሁ የተደላደለ ኑሮ እንዴት መኖር እንደምትችሉ ታውቃላችሁ? እኔም አላውቅም። የምታውቁ ሰዎች ካላችሁ ከስራ አስቀምጡልኝ፣ ፈልጌው ነው። ትራፊክ የደበደበው ግለሰብ 25 ቀን እስር ተፈርዶበታል። በቅርቡ የትራፊክ ፖሊስ እንዲሁም ደግሞ የመንግስት ሰራተኛ የሆነ ግለሰብ የደበደበው ተከሳሽ ታማኝ አስማማው አንዳርጌ የተባለ ተከሳሽ 3 አመት ተፈርዶበት የነበረ ሲሆን ተከሳሹ አረንጓዴ አሻራ በችግኝ ተከላ አስተዋጽኦ ያደረገ ስለሆነ የቤተሰብ አስተዳዳሪ ስለሆነ እንዲሁም ታማሚ ስለሆነ ከዚህ በፊት ደግሞ ምንም አይነት የወንጀል ክስ የሌለበት ስለሆነ ከላይ የተዘረዘሩትን በሙሉ ታይተው ከ3 አመት ወደ 25 ቀን ወርዶ ተከሳሽ ታማኝ የ25 ቀን እስር እንዲታሰር ተፈርዶበታል ማለት ነው። ውሳኔውን እንዴት አያችሁት? እናንተ ችግኝ መትከል ከችግር እንደሚያስወጣ ያወቁት አሁን ገና ነው። ትዝ ይላችሁ ከሆነ ከዚህ ቀደም ከትራፊክ ጋር ጸብ ውስጥ ገብቶ ድብድብ ለማስታወስ ያክል ቪዲዮን አይተን እንመለስ። ይሄኛው ነው ተይዞታል። እናንተ አረ ይመክታሉላ እንደ አንተ በፊት በስነ ስርዓት አላየሁትም መሰለኝ። አሁን ነው ሳይገርምኝ። ለማንኛውም የ3 አመት እስር ገጥሞት ነበረ። ነገር ግን በ25 ቀን ይግባኝ ነው አመክሮ ነው የሚባለው። አላቅም። ህግ አካላት ካላችሁ ከስራ አስቀምጡልኝ። በዛ ተለቋል ማለት ነው። ቤተሰብ አስተዳዳሪ ስለሆነ አረንጓዴ አሻራ ላይ እጁን ስላሳረፈ ቴንኪው። አንተ ግን ከላይ ላይ ብታርፍ ይሻላል። እባክህ በየማላት ትግባ እና አንተን እየወደዱ ነው እና ትንሽ የጤና እክልም ስላለበት የሚልም ተጨምሮላት ነበረ። አጋጣሚ ሆኖ ከ3 አመት ወደ 25 ቀን እስሩ ቀሎለታል ማለት ነው። በእርግጥ ስሜታዊነት ብዙ ነገር ውስጥ ሊከት ቢችልም ለሚያልፍ ቀን ማያልፍ ነገር ባናደርግ መልካም ነው። ሴጣኔን አታምጣው እያለን ሴጣን በግላችን የምንጠራበት ምክንያት አለ። ስሜታችንንና ንዴታችንን መቆጣጠር ብንችል ይሄ ምክር ለሁላችንም ስለሚጠቅም፣ ምክንያቱም ስሜታዊ የሆንን ነው ቤተሰብ እየበተንን እንዲሁም ልጆችን ያለ እናት ያለ አባት እያሳደግን ያለነው እና እባካችሁ ስሜታችሁን ተቆጣጠሩ። ስሜታችሁን ተቆጣጠሩ። አዎ አረ አስብልም እንኳንም ተፈታ። ለማንኛውም እየሸጥጅም እንዴ ምን እዚህ ስልኮን እየጎረጎረች ደንባራ። ኧረ አባት ሴት ልጅን በፍቅር ማናገር አውቅበት እንጂ አይ ሴቶች ይኸውልሽ ይኖድ ለሌላ ጊዜ ማነው መንገድ ላይ ስትሄጂ ስልክሽን እየነካካሽ ባትሄጂ ጥሩ ነው። እሺ ብዙ ክፉ ነገር ያጋጥምሻል። ሚገርም ትምህርት የምር ታድለ ፍጥነት አለመቀጣት ደግሞ ምን አይነት ችግር እንደሚያመጣ ላሳያችሁ።
አይ ተማሪ አረ አደግ አይ ትውልድ እንደው ፋጉል ላይ ፋንድያ የሆነ ትውልድ እንደው ደስ ስትሉ እኔ እንጃ ምን አይነት ድራግ ወስዳችሁ እንደሆነ አላቅም። በዚህ ዘመን የምንማር ተማሪዎች ማሰቢያችን እንደሚሄዱላ ብሉንጋታችንን ድፍጥ አድርጎ ያስቀመጠብን ምንድነው? ይሄ ችግሩ የሚያመጣው በምን ታውቃላችሁ? እናንተ በበተናችሁት ጽዳት ሰራተኞች ወገባችሁ እስኪሰበር ድረስ ይሄ አበራጀ በኋላ አያችሁም። የኛ ኤሌመንተሪ አስተማሪ ግቢው ሙሉ ነበር የሚያስለቅማችሁ። ስነ ስርዓት የተማርነው እኮ በዛ ሰዓት ነበር። በፊት ዘጠናዎቹ ተማሪዎች ታውቁታላችሁ። ሲሆን እንማርበትና ኤሌመንተሪ ተምረን ወደ ሃይ ስኩል ስንገባ ኤሌመንተሪ ተማርነው ይቀመጥና ታናናሽ ወንድሞች ከሌሉን ይሸጣል ሱቅ በኪሎ ጆሮ ግንዱን ማዘር ዘይት ወይ ሽንኩርት ትገዛበታለች። ግን ካሉን ምንድነው የሚደረገው? ሃይ ስኩል ስንገባ ኤሌመንተሪ ላይ የተመዘገቡ ወንድም እህቶቻችን እንዲያነቡበት ሺቶች፣ ፈተናዎች፣ ሃንዳውቶች ካሉ እሱን ለህፃናት ይሰጣል። ከዛ በቃ የሚመጣባቸውን 6ኛ ክፍል ከሆነ ወደ 7 የሚያልፍ ከሆነ የ7ኛ ክፍል እንሰጠዋለን፣ ያነባል ማለት ነው። አሁን የእናንተን እንዳውላ የሆኑ ወንድሞቻችሁን ተመልከቱ። ይኸው ችግር ይውቀጥህ ተመልከት። እንግዲህ ወላጅ ተመልከት። ይኸው ከታች ያለው ህፃናት ይሄ ገንዘብ የሚሰበሰበው በኮስት ሼሪንግ ነው። ከእናት ከአባት በቀነቱ ወጥቶ አልበላም አልጠጣም ብሎ ልጄን ላስተምርበት ብሎ ነው አውጥተው እንደዚህ እንትን የሚሉት። ይሄ እንግዲህ አድጎ ነው ቤተሰብ እንደው ሀገር ይመራል እንኳን ቢባል የሚመራው ይሄኔ ነው እኮ። ምን አለ ባልወለድኩ ባስወነጨፍኩ ማለት የሚባለው ይሄ እኮ ነው። እናንተን ከሚወልዱ እንደው ሸንቶ ቢገላገሉ ይሻላል። ቤተሰብም ትምህርት ቤት ከላከ በኋላ ልጄ የት ነው ያለው? ምን ደረጃ ላይ ነው የደረሰው? ምንድነው ትምህርት ይከታተላል ወይ? እኛ ጋር ዳይሬክተራችን እና ቤተሰባችን እንደው አበልጅ ነው የሚመስሉት። ሁሌ መንገድ ላይ ትንሽ 3 ቀበሌም ስለነበረች ጠዋት ያየውን ከሰዓት ስለሚደገም ጥፋት ለማጥፋት እንኳን የማይታሰብ ነበር። እኔ ያጠፋው እንደሆነ የሚቀጣው ሌላ ጎረቤት ስለሆነ ይታወቃል። ጥፋት የማይታሰብ ስለሚከታተሉ ተከታተሉ። ልጆቻቸው የት እንደሚደርሱ የት እንደሚማሩ የድራግ ተጠቂዎች እየሆኑ ያሉት ትምህርት ቤት ውስጥ አስተማሪም አይከታተልም፣ ቤተሰብም አትኩሮት አይሰጥም። እየሆንን ያለ ነው ምንድነው? የወንዝ ዳር አፈር ነው እየሆንን ያለው። ቀስ እያልን ዋው ሲነካል ሸርሸር እያልን ብኩን እየሆንን ነው። ተናግሬ እንደው ካስከፋችሁ በጣም ይቅርታ እየጠየቅኳችሁ ከወዲሁ። እየኖርንባት ያለችው ሀገር በጣም ደሃ ከምትባለው ሀገር ውስጥ አንደኛው የተሰለፈች ስለሆነ ድሆች ነን። ይሄንን ማመናችን እንዳትረሱ። በእግዚአብሔር ቸርነት በቀን 3 እየበላን ጤና ሰጥቶን እየኖርን ነው። ነገር ግን ጥሩ ትውልድ ለማምጣት ሲባል መመካከሩ መልካም ነው ባይነኝ። እኛም ድሆች ሆነን ሀገራችንም ደሃ ሆና ነገ መውደቂያችን ምን ይሆናል ንገሩኝ እስቲ። እርድና ማለት ቤተሰቡን የሚረዳና ትንሽ የሚያስተውል ጭንቅላት ያለው ነው። እንደ ሐሳብ ነው። ድንጋይ ባንሆን ጀነራላይዝድ ሳደርገው ይቅርታ። ቤተሰቦች አጋጣሚ ሆኖ በውስጥ መስመር የተላከልኝ ቪዲዮ ነው። በጣም ደስ ብሎኛል። መጀመሪያ እስቲ ቪዲዮን አይተን እንመለስ። ጩቤ እየዘነበ ይገኛል። ምን ሊሆን ይችላል? ኃጢአታችን ነው። በዚህ ከቀጠል ገና አሚር ይዘንባል። የኔ እናት ደስ ሲሉ እውነት ነው። ግፋችን ገና ብዙ ነገር ያዘንብናል። ሰሞኑን ኤአይ ቴክኖሎጂ በጣም እየተንሰራፋ ነው። ወይኔ ጋሼ በጣም እየተለቀቀ ነው ያለው። ነገር ግን አብዛኞቻችን ለጥሩ ነገር እየተጠቀምንበት አይደለም። ሌሎች ሀገሮች ላይ ገንዘብ ሜክ ያደርጉበታል። ብዙ አይነት ቢዝነሶች ይሰራሉ። እኛ ጋር ግን ለስድድብና እንዲህም ስተረተር እማዬ ኤዲት ነው፣ ኤአይ ነው። ኤአይ ምንድን ነው? ቤተሰቦች እንግዲህ አናላይሲሳችን እንደሚያሳየን ወደ 60% የሚሆኑ ሰዎች በቴሌቪዥን ነው የሚያያችሁ የሚል ነው ያመጣልን። ይህ ማለት ምንድነው? አብዛኛ ቤተሰቦች ያዩናል ማለት ነው። ፋሚሊ ሙድ ያላቸው በተለይ እናት አባቶች፣ ትላልቅ ሰዎች ከወዲሁ የማይሆን ንግግሮችን ተናግሬ ያስቀየምኳችሁ ሰዎች ካላችሁ ከልብ አመሰቃ ከልብ ይቅርታ ጠይቃለሁ። እኛ በጣም ገና ልጆች ነን። የምናጠፋቸው ነገሮችም ካሉ እንደ እናት እንደ አባት እንዲሁም እንደ ወንድም እንደ እህት እንድትመክሩን በውስጥ መስመርም እንድታናግሩን ስል ጠይቃችኋለሁ ማለት ነው። ዘና ፈታ በሉልኝ እና ሰብስክራይብም ያላደረጋችሁ በዛው አናላይሲሱ እንዳሳየኝ ከሆነ 69% ነው። እንግዲህ ይግረማችሁ። ከቀደሙ በቀኝነት ጋር ምንም የተለያየ ነገር የለውም። እናናደግ ሸፍትና ምን አለ 100,000 ገብቶ ፕሌይ በተራን እዚህ ብናስቀምጥ እንደ ሐሳብ ነው። ለነዚህም እናትና አባቶች እድሜና ጤና ይስጥልን። ከፍቅር ጋር ከመውደድ ጋር አንድ ላይ በሰላም እንድትኖሩ የኔን ወግ ማድረግ እንድታዩ ያድርጋችሁ። ምን ወግ ማድረግ አለ? ዝም በል አንተ የእናንተን ወግ ማድረግ
ለኛ አድርገው የፌሚኒስትን ጉድ መጨረሻ ይሉኝ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሊ that's my only angle feminism ራሱ አይደለም የኔ አንግል ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural anyway I'm so glad to see that you guys are coming to the realization that religion is actually a weapon formed against women ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ for some ለአንዳንድ ወንዶች ሊጠቅማቸው ይችላል ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ you know ይጠቅም ይችላል ግን ለሴት ግን completely counter intuitive የሆነ against የሆነ አምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው በብዙም ከዶክተር ጋር በጣም እስማማለሁ ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት ምንም ከመናገሬ በፊት ከራሷ ለሴት ልጅ ሴት ናት መልስ መመለስ ያለባት እስቲ ይሄን ቪዲዮ መጀመሪያ ነው እኔ ፌሚኒስት አይደለሁም ፌሚኒስት መሆን አልፈልግም ፌሚኒስት መባልም አልፈልግም እኔ ፌሚኒዝም ስርቅ ነው ወዚ ራሱ የተመለሰው እና ፌሚኒስት በመሆኔ እኔ ምንም ነገር ተጠቅሜ አላውቅም አንዳንድ ነገሮችን ግልጽ ላድርግላችሁና ሴት ልጅ ከነ ሙሉ ደህንነቷ የመኖር መብቷ ይጠበቅ ሴት ልጅ የፈለገችውን የመናገር መብቷ ይጠበቅ ሴት ልጅ የመምረጥና የመመረጥ መብቷ ይጠበቅ ሴት ልጅ ከምንም አይነት ጥቃት ነፃ ትሁን of course ሴት ልጅ ንብረት የመውረስና የማስተላለፍ እንዲሁም ንብረት የመያዝ መብት ይኑራት obviously እነዚህ ምንም ማያከራክሩን ነጥቦች ናቸው ፌሚኒዝም በመጀመሪያ በመሰረታዊነት ሲያነሳቸው የነበራቸው ነጥቦች ናቸው ግን ከዛ ባለፈ አንድን አይዲዮሎጂ አንድን አስተሳሰብ ስትለጥጡት መርዛማ የሆነ ነው የሚሄደው ፌሚኒዝም ብቻ አይደለም ለማንኛውም አይነት አስተሳሰብ ወደ ኤክስትሪሚቲው እየቀረበ ሲሄድ እየተለጠጠ ሲሄድ ባላንሱን ካጣ መርዛማ ቶክሲክ ፖይዝነስ እየሆነ ነው የሚሄደው ማርም ሲበዛ ያቀራል ምንም አይነት አስተሳሰብን በተቃራኒው ባላንስ ማድረግ ግድ ነው ባላንስ ነው ጥበብ በምንም ነገር ላይ ባላንስና ሚዛናዊነት ነው ጥበብ ሰው አንቺ ፌሚኒዝም እያልሽ ከሮጥሽ ገደል ነው የምትገቢው ካውንተር ፓርቱ ወይም ደግሞ ተቃራኒውን በተቃራኒው መገደብ ካልቻልሽና ባላንሱን መጠበቅ ካልቻልሽ ይሄ ሀቅ ነው እኔ አይደለም ያልኩት እኔ ፌሚኒዝም እነዚህ መሰረታዊ መብቶችን ከማስጠበቁ አልፎ ምንም የጠቀመኝ ነገር የለም እኔ ጭንቀት ሰቀቀን anxiety you know ካሁን ወንድ ልጅ በደለኝ ወንድ ልጅ ጨቆነኝ ወንድ ልጅ በደለኝ ያልኩኝ ሁሌ ወንዶችን ባይነቁረኛ እየተመለከትኩኝ ከመኖር ሴትነቴን ከመጥላት ራሴን ከመጥላት ሁሌ ከወንድ ልጅ ጋር እኩል ለመፍጋት ለመሮጥ ሁሌ ኮምፒት ለማድረግ ለመወዳደር ከመነሳሳት ውጪ ሌላ ምንም የጠቀመኝ ነገር የለም I mean for what ለምን you know ለምንድን ነው ይሄን ሁሉ ጫና ራሴ ላይ ማደርገው ጀግና ለመባል ነው ጀግኒት ለመባል ነው አንበሲት ለመባል ነው ቢቀርስ ለምን እሱ ጀግና ይባልም እሱ ጀግና ይሁን ወንድም አልመለሰው የሚሄድን ሴት ልጅ ራሱ ተመሳሳይ ጾታ ያላት ልጅ ናት የመለሰችው ሌላ ልጨምርልሽ እኔ ዛሬ መልሱን እንደ ዲቴል አላወራም አሁን ግን ስለስ እሱ የማይመቸው ልብስ አለብስ ስሚ በደንብ ለምን እሱ ሚስት ስለሆንኩ ኖ ሬድ ፍላግ ነው እንዴት ነው ይሄንን አትልበሽ የሚል ምናምን አውዘይ አለብስም ያን ኃላፊነት ወስደሽ ነው የምትገቢው ዳርስ በጣም ፕራዮሪቲ ሰጠዋለሁ ገባ በጣም ኢዚ ነው እኔ የምፈልገውን እሺ ካልኩት እሱ ለምን እኔ የምፈልገውን እንዲረኛል ትክክል መጀመሪያ አንተ ለምን ከሰው ተጠብቃለህ ለምን አንተ ሰጫቱ ገብቷል ስትኖር እንደምን መኖር አለብህ እያስባለሁ መሰለህ ሉዝ ቢያረግ እንደምትጸጸት ሴት መኖር አለብህ ሉዝ ያረጋህም ሰው ሉዝ እንዳረገው እንዲሰማ ማድረግ አለብህ ብዬ ነው ማስበው ኔጎሺዬሽን ፕሪንሲፕል ኔጎሺዬሽን ላይፍ ፕሪንሲፕል ሆነ ያለበት ላይፍ ሃክህም ሆነ ያለበት እሱ ነው አክቹሊ ጠበቅ መሆን ካለበት ኢሞሽናሊ ስትሮንግ መሆን ካለበት ቦታው ላይ ፕሬዘንት ማድረግ ካለበት you need to be strong ህይወት ብርቱ ሰልፍ ነች ሰው በባህሪ ሙዲ ስትሆንም ሳትሆንም ፐርፎርም ማድረግ ካለበት መቆም ካለበት መቆም ያለበት ቦታ ላይ ትቆማለህ
እንደዚህ አይነት ሰው ማን ይጠላል? ሊያጣው የሚችለውን ነገር ያከብራል አሰው ያ ብታጣው ደግሞ ሌላ ሰው በጣም በጥሩ አቀባበል ደግሞ የሚቀበለው you know it ነገር deep ደግሞ down yes ያ ሶ እኔ አሁን መረዳው እኔ ሉዝ ያረኩት ሰው አለ ብያለሁ። በቃ ሚገርማ አገላለጽ ማለት ይሄን ምን መሰላችሁ? አሁን ቅድም በመሐከለ ፈገግ ያስባለኝ ነገር ቢኖር አብዛኞቹ ፌሚኒስት ላይ እዛ ተገስጠው ያየናቸው ሁላና አሁን አገላለጽ ሲሰጡ እንደው እንዳትቀየሙኝ ይሄን ነገር ስናገር እኚህ ሁለቱ ሴቶች በቃ በጣም ሸበላ ናቸው፣ በጣም ቆንጅዬ እንደው የሚያሳስቱ ናቸው፣ የሴት መልክ ያላቸው ናቸውና እነዛ ለከበደ የሚቀርቡ ፊት ያስቡና ግን ትንታኔያቸው ስለ ትዳርና ሴትነት ሴት ልጅ መከበር አለባት፣ ግዴታ መከበር አለባት። ነገር ግን አሁን ቅድም እንዳየነው ላይቭ ላይ እንትን ሲሉት እንዳየነው ለነሱ አሁን ምክር መስጠትም አስቸጋሪ ነው። ምክንያቱም ጭንቅላታቸው በኔጌቲቭ ነገር የተሞሉ ሰዎች ወደ ፖዚቲቭ በተናፕ መጨመር በጣም ከባድ ነው የሚሆንብን። ትንሽ ነገሩ ፈሪ የለቀቀ ወደ መጥፎ ነገር ውስጥ ወንድ ልጅ አስፈላጊ አይደለም የሚለውስ ሊገቡ ነው። ከጸሎት ውጪ ምንም ነገር ሊያጠፉ አይችልም። እኔ የምለው እንደው ፌሚኒስት የሚባሉ እንደው የሚከራከሩ ሴቶች ለምንድን ነው ለወንድ የቀረበው ፊታቸው? የምር እኔ እንደውም አንዷን ሰዓት አጎቴ ነው የምትመስለኝ። እንደውም ትዝታ ወቅ አቦለድ ይዞ ልጅ ይመጣ ነበር አጎቴ። አሁን የለም ነፍሱን ይማረውን። ከቤት ታውቀዋለህ፣ አንተ ታውቀዋለህ። እሱን ነው የምትመስለኝ። አይ ከቤ። ለማንኛውም ሴቶች ልጆች ከወንዶች ጋር እኩል አይደሉም፣ ወንዶች የሰሩትን ስራ አይሰሩም የምትሉ ሰዎች እንዲህ አይነት ጀግና የጀግና ጀግና ወንድን የሚያስንቁ ሴቶች አሉ። የኔ አበባ የኔ እናት ትልቁ መኪና ቆር በነገራችን ላይ ሜክሲኮ አዲስ አበባ ተመልከትልኝ። በአንድ ጁላ ነው የምትነዳው። እንደዚህ አይነት ጀግና ሴቶችን ከወንበራችን ከፍ ብለን እንደው እውነት መደነቅ አለባችሁ። የቤተሰቦቻችሁን ችግርና መከራ ጫንቃችሁ ላይ ተሸክማችሁ ቀንና ማታ ሳይበግራችሁ አቧራውን ፀሐዩን ሳትሉ እናትም አባትም ሆናችሁ የምታኖሩ ቤተሰቦች አላችሁ። እባካችሁ ትንሽ ልምዶቻችሁን በእድሜ ጠና ያላችሁ እናቶችም እንዲሁም ሴቶችም ካላችሁ ከስር በማስቀመጥላችሁ ሶሻል ሚዲያ ሊንክ እየገባችሁ ሐሳባችሁን በቪዲዮ መላክ ትችላላችሁ። መማማሪያ እንዲሆን ማለት ነው። ትውልዱ እየጠፋ ነው። ቀስ እያለ እንዲህ እንደምናየው ትላልቅ ሰዎች ለሰማይ ለምድር የሚከብዱ ሴቶች ናቸው አሁን ቀስ በቀስ እያሉ እየጠፉብን ያለ ነው። ጸሎት አድርጉልን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አፕሮቫል ሰጣችኋለሁ። ቪዲዮውን ሙሉ በሙሉ አይታችሁ ጨርሳችኋል። ግን ሰብስክራይብ እና ላይክ አላደረጋችሁም። ይህ የኔ ትንበያ ነው። ልብ አለህ ዛሬ ሰብስክራይብ እና ላይክ ሳታደርግ ተወጣና ጸቡ ይጀምራል ዛሬ። አረበለው እወዳችኋለሁ። ይህን ቪዲዮ ተማሩ፣ ተዝናኑ፣ እንዲሁም ቁም ነገር ጨብጡበት፣ ፈታ በሉበት ብሎ ስፖንሰር ያደረገላችሁ ዲኤምሲ ሪል ስቴት ነው። በለቡ መብራት ኃይል በተንጣለለ ስፍራችን የገነባነውን ቤት እንካችሁ ብሏችኋል። ከ8% ጀምሮ 40/60 የባንክ አማራጭ አዘጋጅቶላችኋል። ከስቱዲዮ እስከ ባለ 4 መኝታ ቅልብጭ አሉ ቤቶችን ፊታቸውን ወደ ሂልሳይድ ከተማው ጫጫታው ከደበራችሁ ፊታችሁ ወደ ተፈጥሮ አድርጋችሁ መዝናናት ትችላላችሁ። በኮሪደር ልማት በተዋበችዋ ለቡ መብራት ኃይል ላይ ቤቶቻችንን ገንብተን ጨርሰናል። የመጨረሻ ሳይታችን ነው ብሏል። ተናግሬያለሁ። አምልጦኛል፣ አይሰራም። ለዲኤምሲ ሪል ስቴት እናመሰግናለን። ቴንኪው